እንዴት እንዳደረጋችሁ ይከለኝ ሰማኛለህ ምን ይሆንሽ ነው አሁን እያልሽ ያለሽው ነገር እኔን ትንሽ ግራ ያጋባኝ ስለሆነ ነው ዝም እያልኩ እኔም በጣም ግራ ገብቶኛል እሺ ሁለተኛዋ ልጅስ ምንድነው የሆነችው እሷም የለችም አድራሻዋንም አላውቅም ምን ማለት ነው አድራሻዋን አላውቅም ለራሴ ህይወት የተመሰቃቅሏል እነሱ የሚይሉት በቃ ስልክ ስለማታወራ እነሱን ስለማታገኛቸው በቃ ሸጣቸዋለች ብሎ ነው የሚያስቡት እኔ ደግሞ አልሸጥኳቸው ስራ እንዲሰሩ ነው እንትን ያልኳቸው ያገናኙዋቸው ደላላ ከእንደገና ደግሞ በቃ የሆነ ነገር እሷ ካላመጣቻት ጭራሽ ቤት አዲስ አበባ ሄደን ቤቷን ፈልገን ምናምን እንገላታለን ገባሽ ላስፈሪ ነገር እንዳላቃለው እኮ የሰው ጅብ ናቸው እንደሚባሉ ወሬ እኮ አለ ግን ይሄም የሰው ጅብን በለው ባዳም ልኮት አንድ አይነት ነው ለኔ በጣም ይቅርታ ወር ጠብቃለሁ የለም ሳምንት ተጠብቃለሁ ተደውላለች በአሰሪች ስልክ ብዬ በወረቀት ጽፌን ስልክ ቁጥር ሰጣት ግን መደቦን የሚባል ነገር የለም ላገኛቸው አልቻልኩም የገቡበት ጠፍቷል እየተባለ ነው ያለው ለምን እንደሱ እንደከሌ ልጅ የሚባል ነገር አለ አሁን ለምሳሌ አረብ ሀገር ከሄድ አረብ ሀገር ትሄድ እንደነከሌ ልጅ ምናምን እንድታሳልፍልን የሚባል ነገር አለ በጣም ብዙ ቦታ ዞርኩኝ የሚገርም እነዛ ልጆች ለማግኘት ብዙ ነገር ሆንኩኝ ከዛ ስልክም ገዝቼ ለመስጠት ሞከርኩኝ ትንሿን ስልክ አይቻልም ማለት ስልክ መያዝ አትችልም ምክንያቱም ትኩረታቸው ሙሉ ስልክ ላይ ነው የሚሆነው ስራ መስራት አትችልም ስለዚህ ምንም ማድረግ አልችልም ስልክ አትሰጫትም ምናምን ነገር ስለዚህ ሌላ ቦታ እንድትገባ ፈልጌ ነበር ሲሄድ በቃ ብዙ እንትን የሆነ ታሳዝናለች ምናምን እዛ ደግሞ ስታያቸው ያንን ውበት ይዘው ምናምን ነገር እዛ እንዲሰሩ አልፈለኩም ከእንደገና መተው ራሳቸው መቀየር እንደሚችሉ ምናምን ስላሰብኩኝ ለሴት ልጅ ግን ከባድ ነው ያንን ጊዜ ነው ስላሳለፍኩት ከዛ በፊት ብዙ መከራ ስቃይ ስላሳለፍኩኝ እሷም ደግሞ የኔ የጣፋንታ እንዳይደርሳ እሷን ለማስቀጠር ካለሽ ጉጉት አንፃር ይሁን የሁለተኛው ግን እንደዚህ አይነት ተመሳሳይ ስተት እንደልትሳሳች ለኔ ያልሽኝ ሙሉ ለሙሉ እዛ ቤት ያሉ ሰዎች የሰው ጅብ ናቸው ይባላሉ ነው ያልሽኝ አይደል ታዲያ ባዳም ልኮትና ይሄኛው አንድ አይነት እኮ ነው ምንም ልዩነት ያላቸው እኔ በስተክክል ያሉትን ነገሮች እንድትነግሪኝ ነው የምፈልገው እኔ መሽፋፈል አልሞከርኩም እኮ ስርዓት ባለው መንገድ እንድታወራኝ ነው የምፈልገው እኔ ያሉት ነገሮች አንድ ባንድ አሁን በለቁኝ ነው የሚሻለው በቃ ስለዚህ ለምን ነው ምን እንደሚያካክሉ ወንዶቹ ልታስደበድበኝ ነበር ከእንደገና ደግሞ ወርቅ ሰርቀው ያንገቴን ወርቅ የጆሮዬን ወርቅ የምናምኔን ወርቅ ሰርቀው ነው የወጡት ልጆች የሚባል ጭራሽ ሁለተኛዋንም እዛ ቤት እንደገባች የሰሞት የዛን ቀን በየቀኑ ነው የሚሄደው ግን የሚገርም ወጣምሻ የሆኑ ሰዎች ከሷ ሴትዮዋ እኮ እንደው ከዚህ ግቢ ማተራት ሴት ናት በጣም ብዙ ሴቶች ካንቺ ያንቺ ሁለት ሴቶች ነን የሚገርምሽ አለች በጣም ብዙ ሴት ነበር የነበረው ይገባል ባልታወቀ ነገር ይሰወራሉ ይገባል ባልታወቀ ነገሮች ይሰወራሉ ጉዳዩ እንግዲህ ምን ያህል ውስብስብ እንደሆነና ትንሽ ግራ የሚያጋባ እንደሆነ እየተረዳችሁ ያላችሁ ይመስለኛል ምክንያቱም እኔም ስሰማ በጣም ደንግጬ ነው የመጣሁት እኮ ከኔ የምፈልጉት ምንድነው ምንም ማውቀው ነገር የለም እኔ እንዴት ምንም ማውቀው ነገር የለም ማለት እኔ ምንም ማውቀው ነገር የለም ምንም ያየሁት ነገር ለረጅም ሰዓት የኛ ሰዎች ይዘው ሲያስቀምጡ ነበር አይደል ወርቅ የጠፋበን እዚህ አስቀጥቅጭሽ አፈር አስበልጭሽ ከምትሄጂና ወርቄን የሰጡሽን ወርቅ ከምትመልሽ ወይ ደግሞ ፖሊስ ጣቢያ ወስድሻለሁ እነሱ እኮ እንደዚህ ናቸው በላይ ነገረችው እንግዲህ ሰራት እነዚህ እኮ እንደዚህ የሰው ጅብ ናቸው ብለው የሚወራባቸው ሰዎች እኮ ናቸው ቆያ ማመነጫጨቃችሁ ነው ስለዚህ እኔ ገነት መጣ አንተ ማመነጫጨቃችን ነው የሚገርም እኔ ከፈለክ የማይሆን ነገር እንዳደርግ እያስገደደ አካባቢው ላይ ስመጣ ተመላልሽ ስመጣ ማለት ነው እንዳልኩ እያስፈራሩኝ ይልኩኛል ሊደበድቡኝ ይሞክራሉ ግን የሆነች ሴት እንደዚህ በአካባቢው የሚያቋስ ሴቶች ማለት ነው አንቺ ምን ነፍስሽን አትፈልጊውም እንዴ ገብታለች ልጅቷ ከገባች ደግሞ ለምን እንደው ተበጠብጫት ስራዋን ተሰራበት ምናምን ነገር አለ እኔ ድምጿን መስማት ፈልጊያለሁ ሄደሽ ማናገራትሽም እዛ ቤቱን አላቀውማ መጀመሪያ እንዳልኩ የሰጠችኝ ያመጣቻት ልትወስዳት ያሰበችው ሴት ሌላ ናት ሴትዮዋ ቤት ናት ዋናው እቴ ነው ማለት እኔ ልጅቷን ይቅርታ አድርግልኝና በዚሁ ከዛ ልክ እሷን ከወሰደቻት በኋላ አድራሻም የለም ምንም ነገር የለም ብቻ እኔ ማንነና በመሰለ ያመንኩት እግዚአብሔርንና ደላላውን ብቻ ነው ለምን እዛ ቤተሰቦቿ ብታይ ብዙ ነገር ነው የሚሉ እሷም ገባች አስገባት ምናምን ስለው ደውዬ አዎ አስገብቻታለሁ አሪፍ ቤት ነው ትደውልልሻለች ምናምን አለ ስልክ ይላቸው እንዳልኩ ስልክ ቁጥር እየጻፉ ነው መልካቸው የለም እሷም የለችም የችኛውም ለምን እዚህ ታሰቃይበታለች ግብርና ደግሞ በጣም ከባድ ነው
ትሄዳለች ከነሱ ጋር ትሰራለች ስራ ምናምን የጉልበት ስራ በየቦታው መሄድ ጀመርኩ። ፖሊስ ጣቢያ ሄድኩኝ። ብቻ አላቅም እነሱ በምን አይነት ጊዜ ትልልቅ ናቸው። በዛ ላይ አሁን ፖሊስ ጣቢያ ስትሄድ ደግሞ ትልልቅ ልጆች ናቸው፣ ራሳቸውን ችለው የሚኖሩ ልጆች ናቸው። ስለዚህ የሚያግዘኝም ሰው የለም። ምክንያቱም ከኔ ጋር እንደምትኖር ነው እሷ የምታውቀው። እኔ አምጥቼ ያስገባታለሁ ምናምን ሳይሆን በቃ እነዛ ስራ ይዘዋል፣ ወጥተዋል፣ ከኔ ወጥተዋል እህቶቼ። ስለዚህ አሁንም ብቸኛ ነው። ያው አንዳንዴ ክፍለ ሀገር ስትኖር የሆነ እድሜያቸው ጋር ስራ ከልጅነታቸው ስለሚሰሩ ቅጭጭ ያሉ ናቸውና 18 19 ይሆናታል። በቃ ስራም ይሄድም ማስጠላኝ፣ መስራት አልቻልኩም ምናምን ቤት መዋል ጀመርኩኝ። የሱ ደሞዝ ብቻ መጥቶ በቂ አይደለም። የባለቤቴ ደሞዝ ብቻ አንደኛ አቅሙም የለኝም ማስቀምጥበት። ምግብ አለ፣ ትምህርት ቤት አለ፣ ብዙ ነገር አለ። ሴት ልጅ ናት ደግሞ ብዙ ነገር ያስፈልጋታል። ወንድስ ቢያንስ ተሯርጦ ምናምን ያድራል ይባላል። የቤት ኪራይ አለ፣ ብዙ ነገር አለ። ከዛ ያለኝ አማራጭ ምንድነው? እቺ ልጅ ማስገባት ነው። አንደኛ ራሴን ችዬ ነው መኖር ያለብኝ እንጂ ሰው ይዤ ምናምን ቤት እንትን ማለት አልፈልግም። በቃ እኔ ምንድነው ያሰብኩት መሰለ ከዛ በቃ አንደኛ ማህበረሰብ እዛ ችግርተኛ ነው ብያለሁ። ለራሳቸው መደገፍ አለባቸው፣ ትምህርታቸውን መማር አለባቸው ብዬ ስለማሰብ እኔ በእኔ ቤት ቀና ማሰቤ ነበር። አንተም ደግሞ እንደዚህ ሌባ ከሆኑማ አንቺ መታሰር አለብሽ ብለሽ ታስፈራራት ነበር ገነትን። ዛሬ ግን ምንም እንደማያውቅ ሰው መልሰ ነገሮች ለመሸፋፈን እየደወለች በቃ እንድትጠይቀኝ እፈልጋለሁ። እኔም እየሄድኩኝ መጠየቅ እፈልጋለሁ። ለምን አንሄድምና ማለት እየሄድኩኝ በየወሩ በወራ አንዴ እረፍት አላቸው ሰራተኞች። በልብስ በቃ እዛ ጋር ልብስ ከገዛህ ራሱ የሆነ ነገር እንዳገኘህ ነው እንትን የሚቆጥሩት። የሆነ እንደው አዝነውልህ ወይም ደግሞ የሆነ ነገር እኔ በጣም እያለቀስኩኝ ስለነበረ አዝኝ ስለነበረ አንደኛ እዛ የነበረው ግርግር ቤተሰቦቼ ብያለሁ ብዙ ነገር አለ። እንደዚሁ ቤተሰብ ናት። በቃ አብሬሽ ካልሄድኩኝ ያለች እኔ እንደዚህ ኑሮ ተበጥብጧል። አሁን እንደበፊቱ እህቶቼን ባመጣውበት ጊዜ ቢሆን እሺ በደስታ ወስድሻለሁ፣ ግን አሁን ላይ አልችልም። ገነት የምትባል ልጅ አንተ ጋር መጣ። ብዙ የተለያዩ ሰዎች እኔ ጋር ስለሚመጡ አሁን ገነት ማንቱን ላቃቸው አልችልም። ብዙ ሰዎችን እዛ ቤት እንደምታደርስ ሰምቻለሁ። አቀርብላችኋለሁ። ግን አንድ በሆነ አጋጣሚ ያየሁት ነገር አለና። ምን ያየው ነገር አለ? ሴትዮዋ አንዳንድ ነገር ናቸው ለዚህ ምንድነው አምልኮና ምን አለባቸው ምናምንና ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬ ትንሽ ባልተጠበቀ ሁኔታ ነው እንግዲህ እዚህ የተገኘ ነው። ምክንያቱም ከዚህ በፊት ስንሰራ በነበረው ኬዝ ምክንያት አይደለም ዛሬ እዚህ የተገኘሁትና እህታችን በጣም አስቸኳይ ነገር እንደሆነና የህይወት ጉዳይ ስለሆነብን እንግዲህ ያንን ኬዝ ከቴዲና ሙሉ የክሩ አባላቶቻችን ያንን ጉዳይ እንዲያጠናቅቁት በማድረግ እንግዲህ ወደዚህ ኬዝ በፍጥነት መጥቻለሁ ማለት ነው። ምክንያቱም እህታችን እየነገረችኝ ያለችው ነገር ትንሽ አሳሳቢ ስለሆነ ያም ነገር ምንድነው እህቶቼ ወይም ደግሞ እንግዲህ ያጎቶቼ ልጆች የሆነ ቤት አስገብቼ ከዛ ላገኛቸው አልቻልኩም፣ የገቡበት ጠፍቷል እየተባለ ነው ያለው። ያ ማለት ደግሞ እንግዲህ እኔ ያደረኳቸው የለፋቸው ነገሮች ብዙ ነገር ሳለ የደረሱትን ነገር ማወቅ አልቻልኩም ብላኛለች። እስቲ እየተፈጠሩ ያሉት ነገሮች ምንድናቸው? ያ ቤትስ ምንድነው? እስቲ ስላሉት ነገሮች በሰፊው መናወራ ይሆናል። ውድ ቤተሰቦች እንግዲህ በተቻለን አቅም ደግሞ ስለነበሩት ኬዞች ተገቢ በሆነ መንገድ ለእናንተ ማብራሪያ እምሰጥ ይሆናል። ዛሬ ግን እንግዲህ ይህንን ለማብራራት እድሉን አላገኘውምና በተቻለኝ አቅም የሚቻለኝን አድርጌ ተገቢ በሆነ መንገድ ለእናንተ ማስተላለፍ ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ሰላም እህት፣ እንዴት ነህ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ሁሉ ሰላም? ደህና ነኝ። ያው ብዙ ነገሮችን ብለሽኛል። በጣም ደግሞ አቻኩለሽኝ ነው የመጣሁት። ከዛ በኋላ ግን እየነገርሽኝ ያሉትን ነገሮች አምኖ ለመቀበል ትንሽ ከባድ ሆኖብኛል። ትረጅኛለሽ ብዬ አስባለሁ። አዎ አንተንም ማጣድፌ ስለጠራሁ በጣም ይቅርታ። ማለት የሚሰማኝ ሰው አጣሁኝ። በጣም ብዙ ቦታ ዞርኩኝ። የሚገርም እነዛ ልጆች ለማግኘት ብዙ ነገር ሆንኩኝ፣ ግን ማንም ሊሰማኝ አልቻለም። ማንም ደግሞ ሊያዳምጠኝ አልቻለም። እና እንደ አጋጣሚ ደግሞ ያንተን
ፕሮግራም የሚከታተሉ ሰዎች አሉና በጣም ለብዙ ሰዎች መፍትሄ የፈለጉ ሰዎች ናቸው። የብዙ እንባ ያበሱ ሰዎች ናቸውና እነሱ ያግዙሻል፣ እነሱ ይረዱሻል። ማለት እኔ ትንሽ ነው የማየው፣ ብዙም የማየት እንትን የለኝም ያው ስራ ስለመሆን ምናምን። ግን በጣም እናንተን የሚከታተሉ ሰዎች ናቸው ለእናንተ አንተን እንድጠራና አንተን እንዳናግር ያደረገኝ። በዚሁ አጋጣሚ እነዛ ሰዎች አመሰግናለሁ። እናንተ ማክበራችሁኝ ስለመጣችሁ አመሰግናለሁ። እና ስሜ ከስሜ ልጀምር ይመስለኛል። ስሜ ገነት እባላለሁ። የክፍለ ሀገር ልጅ ነኝ። ማለት ረጅም ጊዜ ክፍለ ሀገር ብወለድም የመጣሁት በጣም ትንሽ ልጅ ሆኜ ነው እና እዚህ ከአክስቴ ጋር ምናምን ኖርኩኝ። ያመጣችኝ እሷ ናት። እዚህ እየተማርኩኝ ነበረ። ከዛ በቃ የራሴን ኑሮ መያዝ አለብኝ ምናምን ብዬ ያው ትልቅ ስትሆን የራስ ኑሮ የፈቀ የለ የራሴን ኑሮ መኖር ጀመርኩኝ። ከዛ እህቶቼን አመጣሁኝ ማለት ነው እኔ ጋር በእናት በአባት የሚገናኙ እህቶቼን እነሱን በማስተማር ላይ ያለው ምናምን ነገር ልክ ክፍለ ሀገር በሚሄድበት ሰዓት በቃ ብዙ ብርቅ ነው የምትታያቸውና ስትሄድ ሁሉም ሰው ይዘሽኝ እንጂ እንደዚህ በይ ምናምን ይሉኛል። እና ቆይ እስኪ የራሴ ኑሮ ማለት ኑሮ ይዣለሁ ግን የተደላደለ ያን ያህል ሰው አምጥቼ እንትን እምልበት ምናምን እንትን ላይ አልነበርኩም። ቆይ የዛሬ አመት በዛኛው ቀጣይ አመት ምናምን እያልኩኝ እነዛ ልጆች እንትን እላቸዋለሁ። ብርቁ ነው የሚታያቸው አዲስ አበባ ለመምጣት ምናምን። ከዛ በቃ እኔ መስተንግዶ ነበር የምሰራው። ከዛ መስተንግዶ እየሰራው ባለቤቴን ተዋወቅኩት ማለት ነው። ከባለቤቴ ጋር በጣም ስማርት የሆነ ሰው እንዴት ልበል አሁን ሳወራው ራሱ በቃ ደስተኛ ሆኜ ነው ስለሱ ማወራው። በጣም ደስ የሚል ሰው ነው፣ ጥሩ ሰው ነው። ከዛ ከመስተንግዶ ከዛ ህይወት አውጥቶ ምናምን ተጋባን። ከዛ አብረን መኖር ጀመረ ማለት ነው ከሱ ጋር። ከዛ እንደ አጋጣሚ በቃ ለምን ቤት ብቻሽን ከምትሆኚ፣ እሱ ደግሞ ፊልድ ምናምን አብዛኛውን ጊዜ ፊልድ ይሄዳልና ብቻሽን ከምትሆኚ ባዶ ቤት ይዘሽ ከምትኖሪ ምናምን ለምን እንትን አንልም፣ እህቶችሽን ለምን አይመጡም? ብዙም አንደኛዋ 11ኛ ክፍል ናት፣ አንደኛዋ ደግሞ 9 ናት። እዚህ ለምን አይገቡም ምናምን ነገር አለኝ ማለት ነው። በአስባቡ ተስማማው። በቃ እኔም አሪፍ ጸጉር ቤት ምናምን ሜካፕ ተምሬያለሁ፣ ጸጉር ቤት ተምሬያለሁና እሱን እየሰራው አሪፍ ገቢ ያገኛለሁ። እሱም እንደዛው የማስተዳደር አቅሙ መጣ ማለት ነው። መጀመሪያ ግን ምንም አይነት አልነበረንም። ከዛ በቃ ሄጄ አመጣቸዋለሁ። እውነቱን ነው። ለምን ብቻ እሱ ሲሄድ በቃ ቤቱ ሊበላኝ፣ ሰው ከሌለ ደግሞ ከባድ ነው። ከዛ በኋላ ሄድኩኝ፣ እህቶቼን አመጣው። እህቶቼን ትምህርት ቤት አስገባው። ከዛ ትምህርታቸውን ሲጨርሱ ምናምን ሁለታቸውን ስራ ገቡ ማለት ነው። ስራ አገኙ በተማሩበት። ከዛ ደስተኛ ሆነን መኖር ጀመረን። ለምን እኔ እህቶቼ እንደዚህ ደስተኛ ሆነው ለምን እኔስ ሌላ ሰው መጥቶ በጣም አብዛኛው ማህበረሰብ ደግሞ እኛ አካባቢ እንትናቸው ዝቅተኛ ነው የኑሮ እንትናቸው ማለት ነው። የደሃ ልጆች የሚባሉ ልጆች ናቸው። ለምን መጥተው ራሳቸውን አይቀይሩም? ሰርተው እዚህ አዲስ አበባ ሄድኩኝ። ሲሄድ የሆነች ቆንጅዬ ልጅ ግን ገና ትንሽዬ ልጅ ናት። የአጎቴ ልጅ ናት። ግን የአጎቴ ልጅ አይደለችም፣ የልጅ ልጅ ናት። እና ሲሄድ በቃ ብዙ እንትን የሆነ ታሳዝናለች ምናምን። እዛ ደግሞ ስታያቸው ያንን ውበት ይዘው ምናምን ነገር እዛ እንዲሰሩ አልፈለኩም። ከእንደገና መተው ራሳቸው መቀየር እንደሚችሉ ምናምን ስላሰብኩኝ ለምን እዚህ ታሰቃዩታለች? ግብርና ደግሞ በጣም ከባድ ነው። ትሄዳለች፣ ከነሱ ጋር ትሰራለች፣ ስራ ምናምን የጉልበት ስራ ትሰራለች። ለምን እዚህ መታ አሰራም ብዬ አሰብኩኝ። ከዛ አጎቴን አናገርኩት። ሳናግረው ወላጆቿ ናቸው የሚያውቁ፣ እኔ ምንም የማውቀው ነገር የለም፣ እነሱን ጠይቂያቸው ምናምን ነገር አለኝ። እና እናቷን ጠየቅኳት። እናቷን ስጠይቃት ደስ አላት። ምክንያቱም ከኔ ጋር እንደምትኖር ነው እሷ የምታውቀው። እኔ አምጥቼ አስገባታለሁ ምናምን ሳይሆን በቃ እነዛ ስራ ይዘዋል፣ ወጥተዋል፣ ከኔ ወጥተዋል እህቶቼ። ስለዚህ አሁንም ብቸኛ ነኝ። ያንን ብቸኛ ስላሰቡ እነሱ ብቻዋን ናት ያለችው፣ እነሱ ስራ ይዘው ወጥተዋል፣ የራሳቸውን ኑሮ እየኖሩ ነው። ግን እችኛዋን ደግሞ ወስዳ እነሱ ጋር ታስቀምጣታለች፣ እሷ ጋር ታስቀምጣታለች ብላ ነው ያሰበችው። እኔ ደግሞ እንዳጋጣሚ ደግሞ ትንሽ ስላመመኝ በቃ ስራም ይሄድም ማስጠላኝ፣ መስራት አልቻልኩም ምናምን። ቤት መዋል ጀመርኩኝ። የሱ ደሞዝ ብቻ መጥቶ በቂ አይደለም። የባለቤቴ ደሞዝ ብቻ፣ የቤት ኪራይ አለ፣ ብዙ ነገር አለ። ከዛ ያለኝ አማራጭ ምንድነው? እቺ ልጅ ማስገባት ነው። አንደኛ ራሴን ችዬ ነው መኖር ያለብኝ እንጂ ሰው ይዤ ምናምን ቤት እንትን ማለት አልፈለኩም። እንደ በፊቱ ስራዬ እንደ በፊቱ ቢሆን እንደ በፊቱ እየሰራው ምናምን ቢሆን እሺ።
አንደኛ አቅሙም የለኝም ማስቀምጥበት ምግብ አለ ትምህርት ቤት አለ ብዙ ነገር አለ ሴት ልጅ ናት ደግሞ ብዙ ነገር ያስፈልጋታል ወንድስ ቢያንስ ተሯርጦ ምናምን ያድራል ይባላል ለሴት ልጅ ግን ከባድ ነው ያንን ጊዜ ነው ስላሳለፍኩት ከዛ በፊት ብዙ መከራ ስቃይ ስላሳለፍኩኝ እሷም ደግሞ የኔ የጣፋንታ እንዳይደርሳት መያዝ አልችልም ያለኝ አማራጭ ተያዡኝ ማስገባት ነው ሰው ቤት ከዛ ሰው ቤት ተገቢ አንድ ሳምንት ነው ምናምን ከኔ ጋር ተቀመጠች ተቀመጥ ተላመደችኝ እኔ ማለት ነው ሞት ትንሽ ናት ብያለሁ ሞጣት አልፈለገችም ሳውራት ስንት አመት ሆናል ያው አንዳንዴ ክፍለ ሀገር ስትኖር የሆነ እድሜያቸው ጋር ስራ ከልጅነታቸው ስለሚሰሩ ቅጭጭ ያሉ ናቸውና 18 19 ይሆናታል ሜቢ 19 ይሆናታል በእርግጠኝነት ያው እድሜያቸውን በደንብ እንትን ስለማይሉ ማለት ነው ኦሬዲ ቲኔጀር ነች ዞሮ እንዴ በጣም እሺ ከዛ ለምን ማለት እኔ ቁጭ ብዬ ስቲል የሚገርም ነገር ባለቤቴም አድራሻውን የሆነ እንደማጥፋት ነገር የለም ስራው ማልመቻችለት አለ ምናምን ነገር በቃ የሆነ ያለኝ ቤት ያለኝ ነገር ያሽቆለቆለ መጣ ለራሴ ሳይሆን ለሷም መትረፍ አልቻልኩም ከዛ በቃ ሰው ቤት ላስገባሽ ምናምን ሰዓት እየደበራት ተስማማች ከዛ አንድ ታዋቂ ደላላ አለ ሰፈራችን ሰው ነው እሱ ጋር ወሰድኳት ከዛ አሪፍ ቤት አስገባልሽ እንዴ እንደዚህ አይነት ልጅማ ምናምን እንፈልጋለን ምናምን ነገር አለኝ ከዛ እሺ ብዬ ተያዥ መታወቂያ ኮፒ አድርጌ ምናምን ነገር ተያዡኝ ግን ሴትዮዋ አይደለችም የመጣችው ሌላ ሰው ነው ማለት የሆነች ልጅ ነገር ሆና የተቀበለችኝ ልጅቷን ማለት ነው የመጣችው ከዛ እሷ ናት በቃ ከሷ ቤት ሴትዮዋ ቤት ናት ያለችው እሷ ናት የምትወስድልሽ ምናምን ነገር አለኝ በያት ደስ ይለኝ ነበር ምናምን ስለው አይ ችግር የለውም በኔ ጣዩ ምናምን አለ ከዛ ተያዡኝ እዛ ቤት ገባች ማለት ነው እዛ ሰው ቤት ገባች እየደወለች በቃ እንድትጠይቀኝ ፈልጋለሁ እኔም እየሄድኩኝ መጠየቅ ፈልጋለሁ ለምን አንይደምና ማለት እየሄድኩኝ በየወሩ እረፍት በወራ እንዴ እረፍት አላቸው ሰራተኞች እየሄድኩ መጠየቅ ይችላል ወይስ እሷስ እየመጣች መጠየቅ ትችላለች እኔ ምናምን ስለው ትችያለሽ ምናምን ነገር አለኝ ማለት ነው ከዛ ስልክም ገዝቼ ለመስጠት ሞከርኩኝ ትንሿን ስልክ አይቻልም ማለት ስልክ መያዝ አትችልም ምክንያቱም ትኩረታቸው ሙሉ ስልክ ላይ ነው የሚሆነው ስራ መስራት አትችልም ስለዚህ ምንም ማድረግ አልችልም ስልክ አትሰጫት ምናምን ነገር ሲለኝ ሌላ ቦታ እንድትገባ ፈልጌ ነበር ስልክ ቢያንስ የሚፈቅዱ ከሰው የሚሻል ነገር መሰለኝ ለኔ ማግኘት ፈልጋለሁ እሷን ከዛ በቃ እሷም እየደበራት እኔም እየደበረን ትቻት ሄድኩኝ ማለት ነው እዛ ሴትዮዋ ወሰደቻት ከዛ ወር ጠብቃለሁ የለም ሳምንት ጠብቃለሁ ትደውላለች በአሰሪሽ ስልክ ብዬ በወረቀት ጽፌ እኔን ስልክ ቁጥር ሰጣት ግን መደወል የሚባል ነገር የለም ከዛ እሱንም ሄድኩኝ የሆነ ቀን በዛው ዝም ብዬ እስኪ ጎራ ብዬ ላናግረው ምናምን ብዬ ሄድኩኝ ሳናገረው ምንም አይነት ነገር መልስ የለም ለምን ገብታለች ልጅቷ ከገባች ደግሞ ለምን ደግሞ ተበጠብጫት ስራዋን ተሰራበት ምናምን ነገር አለኝ እኔ ድምጿን መስማት ፈልጊያለሁ ሄደሽ ማናገራት እሺ እዛ ቤቱን አላቀውማ መጀመሪያ እንዳልኩ የሰጠችኝ ያመጣቻት ልትወስዳት ያሰበችው ሴት ሌላ ናት ሴትዮዋ ቤት ናት ዋናዋ የመጣችው ሴት ጋር እቴን ወሰደቻት ሌላ ናት እቴ ነው ማለት እኔ ልጅቷን ይቅርታ አድርግልኝና በዚሁ ከዛ ልክ እሷን ከወሰደቻት በኋላ አድራሻም የለም ምንም ነገር የለም ብቻ እኔ ማንነና በመሰለኝ ያመንኩት እግዚአብሔርንና ደላላውን ብቻ ነው አመኘ ያስገባዋት ማለት ነው ከዛ ስልክ ትደውልልኛለች ብዬ ስጠብቅ የለም በቃ ውስጤን አንዳንዴ የሆነ እንዴት ነው ልክ መጥፎ ነገር ሲፈጠርብህ ልክ ሊመጣ ሲል ያ መጥፎ ነገር የሚሰማ ስሜት አለ አይደል ልክ እንደዛ እንቅልፍ አይወስደኝም አልተኛም ጭራሽ እዚህ ጋር የራሴ ኑሮ ተበጥብጧል እዛ ጋር ደግሞ የልጅቷ አለ በዚህ በኩል ደግሞ ባለቤት ያለ በቃ ብቻ ተበጥብጫለሁ እኔ ከዛ ሂጂ ሳናገረው እንዴ ምን ሆነሽ ነው ስትራበት አሁንም ድጋሚ 3 4 ጊዜ ምናምን ሄድኩኝ ተስራበት በቃ ጨብጭቄ ምናምን ነገር ብሎ አመነጫጭቆ ላከኝ ማለት ነው ከዛ በመሃል የሆነ ክፍለ ሀገር ልቅሶ አጋጠመኝና እሷን ሳልፈልግ ዝም ብዬ በቃ ተስራ ምናምን እውነቱን ነው ለምን አሰራ ምናምን ብዬ ሄድኩ ማለት ነው ራሴን አሳመኝ ልቅሶ አጋጠመኝ ሄድኩ አሁንም ሲሄድ እንደዚሁ ቤተሰብ ናት በቃ አብሬሽ ካልሄድኩኝ ያለች እኔ እንደዚህ ኑሮ ተበጥብጧል አሁን እንደበፊቱ እህቶቼን ባመጣውበት ጊዜ ቢሆን እሺ በደስታ ወስድሻለሁ ግን አሁን ላይ አልችልም
ለራሴም ራሱ መኖር አቅቶኛል። እንዴት ትራንስፖርት እንዴት እንደመጣሁኝ እኔ ነኝ የማውቀው። በጣም ብዙ ሰዎች ረድተውኝ ነው የመጡት ምናምን ነገር አልኳት ማለት ነው። ችግር የለውም አንቺ ያስገባሽብኝ ቦታ እገባለሁ፣ ብቻ ከዚህ ሀገር አስወጪ። እንደገና ሌላ ሁለተኛ ሰው ማለት ነው። በቃ እኔ ምንድነው ያሰብኩት መሰለ ከዛ በቃ አንደኛ ማህበረሰብ እዛ ችግርተኛ ነው ብያለሁ። ለራሳቸው መደገፍ አለባቸው፣ ትምህርታቸውን መማር አለባቸው ብዬ ስለማሰብ እኔ በእኔ ቤት ቀና ማሰቤ ነበረ። እዛ ቤተሰቦቿን ሳናገር አሁንም ይዘሻት ይቻላል እነሱ ፈቀዱልኝ። እቺም ቤተሰብ ናት። አሁን እነሱ ማለት እውነቱን ለመናገር ክፍለ ሀገር ላይ የሚበሉት የሚጠጡትን ሊያጡ እንደማይችሉ እርግጠኛ ነኝ። አዎ ሜቢ ግን አንቺ የሚያዩት ሜቢ ከመቀባባትም ጀምሮ አዲስ ሊሆንባቸው ሊችል ይሆናል። ያ ነገር ነው እነሱን ወደ አንቺ ትኩረት እንዲኖራቸው አድርጎ ምንም አይነት ስራ ቢሆን ሰርተን እንዳንቺ መለወጥ እንፈልጋለን እንዲሉ የሚያደርገው አይደለ? በዚህ ለምን መሰለ እንደዛ የሚሉበት ምክንያት እኔ አሁን ቤተሰቦቼ የኔ ቤተሰቦች እንደዚሁ ዝቅተኛ ቤተሰብ ነው። ግን እኔ ነገር ያለው መጀመሪያ ቤተሰቦቼን ጋር ማምጣት በፊት አሪፍ ህይወት ነበር የምኖረው። ከዛ ክፍለ ሀገር ላይ አሁን መብራት የለም፣ ሶላር አለ፣ ከእንደገና ደግሞ ቤት አለ ማለት ቆርቆሮ ቤት ሆኖ እንደዚህ መስራት ማለት ነው። እንደዚህ አይነት ቤቶች እንትን ስላሉ ብር ስለነበረኝ ቤቱን ሰርቼላቸዋለሁ። በል ከእንደገና ደግሞ ያንን ሶላር ወስጃለሁ፣ ብዙ ነገር አድርጌላቸዋለሁ። ታናናሾቼን ራሱ በልብስ በቃ እዛ ጋር ልብስ ከገዛህ ራሱ የሆነ ነገር እንዳገኘህ ነው እንትን የሚሉት የሚቆጥሩት። ያንን ቤተሰቦቿን ቀይራለች። ከዛ በኋላ ለኔ ለቤተሰቦቼ መኖር ጀመርኩ ማለት ነው። እኔ የራሴን ህይወት እቺ ለነሱ ምንም ነገር ለማድረግ ለነሱ አደርጋለሁ። ከዛ ያንን ሲያዩ ለምን እንደሱ እንደከሌ ልጅ የሚባል ነገር አለ። አሁን ለምሳሌ አረብ ሀገር ከሄድ አረብ ሀገር ትሄድ እንደነከሌ ልጅ ምናምን እንድታሳልፍልን የሚባል ነገር አለ በማህበረሰቡ ውስጥ ማለት ነው። ከዛ የኛን ቤተሰቦች ደግሞ ሲያዩዋቸው አሪፍ ህይወት እየኖሩ ነው። ለምን እኛ እንደነሱ አንኖርም? እንደሷ እሷም ትላንት እዚህ ትውልዳን ሄደችው፣ ለምን እንደነሷ አንቀየርም ሄደን የሚለው ነው እንዲመጡ የሚያጓጓቸው እንጂ የሚበሉት አጣው ምናምን አይደለም። ግን የተሻለ ነገር ከዚህ በላይ መኖር አለብን ብለው ስለሚያስቡ የሚመጡት ማለት ነው። እሺ እንግዲህ ለኔም ስጠሪኛልሽኝ ሁለት ሰው ወይም ደግሞ ሁለት እህቶቼን የተባለው ቤት ከገቡ በኋላ ብለሽኝ ነበር እና ሁለተኛዋ እህትሽንም አመጣሻት ማለት ነው? አመጣዋት። ከዛ አሁንም እዛው ደላላ ቦታ ሄድኩኝ። እሱን ስለማውቀው ይዣት ሄድኩኝ። እሱ ጋር ትንሽ ቀን አሳረፍኳትና ከዛ እሱ ጋር ወሰድኳት። እሱም ሌላ ሴትዮ ናት በቃ መታ የምትወስዳት ነው ያለኝ። እዚህ ጋር አስቀምጠሻት ከዛ ተደነባበረ ማለት ነው። ለምን ሴትዮዋ ማየት እፈልጋለሁ፣ ያቺኛዋ ጭራሽ ጣፍታብኛለች፣ ወይ ዘኝ ቤቷ እፈልጋታለሁ በቃ ምናምን ብዬ ለምን እዛ ቤተሰቦቿ ብታይ ብዙ ነገር ነው የሚሉ። ሸጠቻት፣ እንደዚህ ያለቻት ልጃችን በጣም ይቅርታ እንኳን እነሱን የምሸጥበት ለራሴ ህይወት ተመሰቃቅሏል። እነሱ የሚይሉት በቃ ስልክ ስለማታወራ እነሱን ስለማታገኛቸው በቃ ሸጣቸዋለች ብሎ ነው የሚያስቡት። እኔ ደግሞ አልሸጥኳቸው፣ ስራ እንዲሰሩ ነው እንትን ያልኳቸው፣ ያገናኟቸው ደላላ። ቤተሰብ ደግሞ ለምን ልጆቻችን አታገናኘንም? በቃ የኔን ቤተሰቦች ጥምድ አድርገው ይዘዋቸዋል። ከእንደገና ደግሞ በቃ የሆነ ነገር እሷ ካላመጣቻት ጭራሽ ቤት አዲስ አበባ ሄደን ቤቷን ፈልገን ምናምን እንገላታለን አይነት ነገር ነው እያሉ ያሉ ቤተሰቦቻቸው ማለት ነው። አንቺ አዎ እኔን ምክንያቱም አግኝቷቸው አያውቁ። ከዛ እሷና ወሰድኳት ምናምን በቃ አሪፍ ቤት ነው እቺ ትደውልሻለች ምናምን፣ ያቺኛዋም ትንሽ ቀን ጠብቂያት ሂጂ አናግሬያታለሁ እና ትንሽ ጊዜ ጠብቂ ትደውልሻለች ምናምን አለ። እኔ ደግሞ መስራት ስላለብኝ ከትንሽ ከበሽታ ያገግሜ ምናምን ለስራ እንትን ብያለሁ፣ አናግሬያለሁ ሰው ማለት ልክ ልጅቷን ያስገቧት ጋር እኔ የስራ ቃለ መጠይቅ ነበረብኝ። ልክ እሷን እንትን ብዬ አሁን ትመጣለች ጥለሻት ሂጂ ምናምን ነገር አለ። ትቻት ሄድኩኝ። እሷም ገባች። አስገባት ምናምን ስለው ደውዬ አዎ አስገብቻታለሁ፣ አሪፍ ቤት ነው ትደውልሻለች ምናምን አለ። ስልክ የላቸውም እንዳልኩ ስልክ ቁጥር እየጻፉ ነው መልካቸው። የለም እሷም የለችም የችኛዋም የለችም። በቃ ሰማይና ምድሩ ተገለባበጠብኝ።
ምን ላድርግ በየቦታው መሄድ ጀመርኩ። ፖሊስ ጣቢያ ሄድኩኝ። ብቻ አላቅም እነሱ በምን አይነት ጊዜ ትልልቅ ናቸው። በዛ ላይ አሁን ፖሊስ ጣቢያ ስትሄድ ደግሞ ትልልቅ ልጆች ናቸው፣ ራሳቸውን ችለው የሚኖሩ ልጆች ናቸው። ስለዚህ የሚያግዘኝም ሰው የለም። አሁን እያልሽ ያለሽው ነገር እኔን ትንሽ ግራ ያጋባኝ ስለሆነ ነው ዝም እያልኩሽ። እኔም በጣም ግራ ገብቶኛል። እሺ ሁለተኛዋ ልጅስ ምንድነው የሆነችው? እሷም የለችም፣ አድራሿንም አላውቅም። ምን ማለት ነው አድራሿን አላውቅም ማለት? መጀመሪያውን ባለማወቅም ይሁን እሷን ለማስቀጠር ካለሽ ጉጉት አንፃር ይሁን፣ የሁለተኛዋን ግን እንደዚህ አይነት ተመሳሳይ ስህተት እንዴት ልትሳሳች ትችላለሽ? ሲጀመርም ደግሞ እኔ አሁን እስካሁን እያዳመጥኩሽ ያለሁት ነገር በስልክ አልሽኝ ብዙ ነገር ስለነበረ ነው። እዛ የተባለችው ሴትዮ የምትጠራበት ነገሮች ነጭ የምትባለው ነገር በጣም አሳሳቢ ነው ብለሽኛል። ወሬን የሰማሁት እኔ ስለ ሴትዮዋም አሁን እንደዚህ ምናምን እንደዚህ አይነት ሴት የሆነች ወሰደቻትን ልጅ ምናምን እንዳልኩ ሴትዮዋን እኔ በአካል አላየኋትም፣ ግን ለማጣራት ሞክሬያለሁ። የሚወራው ወሬ የሚያስጠላ ወሬ ነው። ምንድን ነው የሰማሽ? በቃ የሆነ ብቻ የሚያስፈራ ነገር ነው። እኔ አሁን ምን አይነት የሚያስፈራ ነገር? ለምሳሌ አሁን የሆነ ባዕድ አምልኮት ነገር አለ አይደለም ለኔ እንደሱ አይደለም ያልሽ። ለኔ ያልሽኝ ሙሉ ለሙሉ እዛ ቤት ያሉ ሰዎች የሰው ጅብ ናቸው ይባላሉ ነው ያልሽኝ አይደለ? ታዲያ ባዕድ አምልኮትና ይሄኛው አንድ አይነት እኮ ነው። ምንም ልዩነት ያላቸው እኔ በስትክክል ያሉትን ነገሮች እንድትነግሪኝ ነው የምፈልገው። ማለት እንድትሸፋፍኝና ያሉትን ነገሮች ሸፋፍነሽ እንድታልፊኝ አልፈልግም። ምን ሆነ ነው? እኔ ነኝ እኮ የደወልኩልህ። እኔ ነኝ እኮ እንድትረዳኝ የፈለኩት አይደል እንዴ? እኔ ጭራሽ አንተ ያሉትን ነገሮች ተገቢ በሆነ መንገድ ነው መስራት። እኔ አሁን መተንፈስ ሁሉ አቅቶኛል። አንተ እያልከኝ ያለው ሌላ ታሪክ። እኔ እንዴት አድርጌ እንዳስረዳኝ የፈለከው? በእኔ ቦታ እስኪ አንተ ራስን አስቀምጥ። እኔ እንቅጭ ነው ያሉትን ነገሮች እንድናወራ ነው። እንቅጭ ደግሞ እያወራሁ አሁን አንቺ ያልሽው እንደላላ በእኔ ሰዎች አስፈልጌ መኪና ውስጥ እየጠበቀን ነው የሚገኘው። እርግጠኛ ነህ? ይኸውልሽ እኔ ለዚህ ነው ያልኩሽ ያሉትን ነገሮች ግልጽ በግልጽ እንድናወራ ነው የምፈልገው። እኔ የምለው ነገርና አንቺ የምትይው ነገር ተለያይቶ ሳይሆን እኔ የምፈልገው ሰምቼ የመጣሁትን ነገር ሚዲያ ፊት ለፊትም እንድትናገሪው ነው። ገባሽ? ላስፈሪ ነገር እንዳላቃለሁ እኮ የሰው ጅብ ናቸው እንደሚባሉ ወሬ እኮ አለ። ግን ይሄም የሰው ጅብን በለው ባዕድ አምልኮት አንድ አይነት ነው ለኔ። በቃ ይሄ አስቀያሚ ነገር ሁለቱም አንድ አይነቶች ናቸው። እኔ ሁሉንም ነገር ሰምቻለሁ። አንቺ ጋር ያስገባሽበት ቦታ የሰማሽው መች ነው እንደ ቆይቻለሁ ትንሽ። ግን አንተ ጋር እናንተን አላቅም ብያለሁ። ስለዚህ መፍትሄ ፍለጋ የሰማሽው ሁለተኛ እህትሽንም ከላክሸፍ በኋላ ነው። አዎ ግን እኔ ሌላ ቦታ መፍትሄ ፍለጋ እኔ ያልዞርኩበት ቦታ የለም። ለምን እዛ ቤት ለመሄድ አልሞከርሽም? ያልሄድኩ ይመስላል። በየቀኑ ነው የሚሄደው። ግን የሚገርም ወጠምሻ የሆኑ ሰዎች ከሷ ሴትዮዋ እኮ እንደው ከዚህ ግቢ ማትላት ሴት ናት። በጣም የምታስጠላ። መጀመሪያ አላየዋትም ነበር። ከዛ ልክ ፍለጋ የእሷን ቤት እያፈላለኩ ስመጣ ነው አንድ ቀን ሳንኳኳ እሷ ፊት ለፊት ጭራሽ በራት ከፍተን ነበር። ምን እንደሚያካክሉ ወንዶቹ ልታስደበድበኝ የነበረው። ከእንደገና ደግሞ ወርቅ ሰርቀው የአንገቴን ወርቅ፣ የጆሮዬን ወርቅ፣ የምናምኔን ወርቅ ሰርቀው ነው የወጡት ልጆች የሚባል። ጭራሽ ሁለተኛዋን እዛ ቤት እንደገባች የሰማሁት የዛን ቀን ነው። በቃ በተመሳሳይ ሰዓት የስገባችበት። ስለዚህ ሁለቱም ተመሳሳይ ቦታ ነው የገቡት። እሱ ያለኝ ሌላ ቦታ ነው የገባችው ያለኝ። እሷ ድጋሚ ያችኛዋን እህቴንም አምጥቶ ያስገባት የመጀመሪያ ያስገባችበት ቦታ ነው። ጭራሽ ሁለቱም እህቶች አንቺ ነሽ አይደል? ጭራሽ አንቺ መጣሽልኝ በሪ ድረስ እንደውም እያፈላለኩሽ ነበር ምናምን ነገር አለች። እኔ ምንም የማውቀው ታሪክ የለም። የት አሉላት አለ ወጥቷል። እኔ ያገባኝም እዚህ አንቺ ልጆች እጠብቃለሁ እንዴ? እኔ ስንት ወርቅ እንደውም ወርቅ የጠፋበት እዚህ አስቀጥቅጭሽ አፈር አስበልጭሽ ከምትሄጂና ወርቄን የሰጡሽን ወርቅ ከምትመልሽ ወይ ደግሞ ፖሊስ ጣቢያ ወስድሻለሁ አለች። እኔም ደግሞ ህይወቴን ስለምፈልገው ተደጋጋሚ ሄድኩኝ፣ ተማጸንኳት። ግን ልታስደበድበኝ ሞከረች። ሌቦች ናቸው አለች። ተመልሼ የመጣው በቃ ወደ ቤቴ። ግን አላቆምኩም። በዛው ተደጋጋሚ መሄድ ጀመርኩኝ። የሚያባርሩኝ ልጆች እንዳልኩ እነዚያ ያየዋቸው ወንዶች ናቸው። ከዚህ እንዳትደርሺ ምናምን ነገር እያሉ ያስፈራሩ። በቃ ሴትዮዋ ታስፈራለች ስታያት። ውድ ቤተሰቦች እንግዲህ ማለት ጉዳዩ እንግዲህ ምን ያህል ውስብስብ እንደሆነና ትንሽ ግራ የሚያጋባ እንደሆነ እየተረዳችሁ ያላችሁ ይመስለኛል። ምክንያቱም እኔም ስሰማ
በጣም ደንግጬ ነው የመጣሁት። ለምን በዚህ ደረጃ እንዴት በተደጋጋሚ ሰው አንድ ቤት እየገባ ተመሳሳይ በሆነ ሁኔታ እንዴት ሊጠፋ ይችላል? በምንስ አይነት ምክንያት ነው እዛ ቤት እየገቡ እየጠፉ ያለበት ምክንያት? ያንን ነገር እኔ ተገቢ በሆነ መንገድ ለእናንተም ለማስተላለፍ እየሞከርኩኝ እገኛለሁ። ነገር ግን ይሄ እንዲህ እንደ ቀልድ የሚታይ ስላሉ ነው። ይቅርታ አድርግልኝ አላቋርጠህና፣ እነዚህ ልጆች ብቻ አይደሉም። አካባቢው ላይ ስመጣ ተመላልሽ ስመጣ ማለት ነው እንዳልኩ እያስፈራሩኝ ይልኩኛል፣ ሊደበድቡኝም ይሞክራሉ። ግን የሆነች ሴት እንደዚህ በአካባቢው የሚያውቋት ሴቶች ማለት ነው አንቺ ምን ነፍስሽን አትፈልጊውም እንዴ? እነሱ እኮ እንደዚህ ናቸው በላይ ነገረችው የሚሉ ሰራት እነዚህ እኮ እንደዚህ የሰው ጅብ ናቸው ብለው የሚወራባቸው ሰዎች እኮ ናቸው። በጣም ብዙ ሴቶች ካንቺ ያንቺ 2 እህቶች ነን እንደሚገርምሽ አለች። በጣም ብዙ ሴት ነበር የነበረው። ይገባል ባልታወቀ ነገር ይሰወራሉ። ይገባል ባልታወቀ ነገሮች ይሰወራሉ። ለምንድን ነው አንቺ ፈልገሽ ህይወትሽን አሳልፈሽ የምትሰጪ? ከዚህ ዙር ቤና በምትሄጁ መንገድ ሄደሽ እህቶችሽን አፈላልጊ እንጂ አንቺ ከዚህ ድጋሚ ከዚህ በር እንዳትመጪ። ምክንያቱም ሁሉም በሩን ዘግቶ ነው ያለው፣ እሷን ፈርቶ ማለት ነው። የአካባቢው ሰው አሁን ብትሄድ ብታናገራቸው ጨራሻ ያናግሩ የሆነ እንደው አዝነውልህ ወይም ደግሞ የሆነ ነገር። እኔ በጣም እያለቀስኩኝ ስለነበረ አዝኝ ስለነበረ አንደኛ እዛ የነበረው ግርግር ቤተሰቦቼ ብያለሁ፣ ብዙ ነገር አለ። ከእንደገና ደግሞ አባቴ እዚህ ሊመጣ ሰውየው የሁለቱም አባቶች ሊመጡ የኔ አባት ነው ያስቀራቸው። በቃ አሁን እንደዚህ አወርቻቸው ነበር ምናምን ብሎ ዋሽቶ ማለት ነው ለኔ ህይወት ብሎ እንደዛ ስለነበረ እኔ ግድ ስለሆነብኝ ነው እንጂ የመጣሁት ብዬ ሳለቅስባቸው ነው የነገሩኝ ታሪኩን። ማንም እዛ ጎረቤት ማንም የሚያናገራቸው ሰው የለም። በቃ ሴትዮ ኃይለኛ ናት ነው የሚባለው። መልካም እንግዲህ እሺ ውድ ቤተሰቦቼ ነው በተሻለኝ አቅም ያሉትን ነገር ያጣራው ለእናንተ ተገቢ በሆነ መንገድ ማስተላለፍ ይሆናል። ነገር ግን ይሄ ጉዳይ እንዲሁ በቀላል ታይቶ የሚታለፍ ወይም ደግሞ ጊዜ የሚሰጠው አይነት ጉዳይ አይደለም። ተገቢ የሆኑትን ነገሮች እንግዲህ ተከታትለን ማስተላለፍ ባለብን መንገድ የምናስተላልፍ ይሆናል። አሁን ግን አንቺ ማድረግ ያለብሽን ነገር ማስተካከል ያለብሽ ነገር ካለ ሰዎችን ማናገር ባለብሽ መንገድ ከዚህ በፊት ኢንፎርሜሽን ያገኘሽባቸው ነገሮች ካሉ እያዘጋጀሽ ጠብቂኝ። እኔ ደግሞ የተባለውን ደላላ ይምጣና እዚሁ እናወራዋለን። እኔ እስካልጠራዎች ድረስ ወይም ደግሞ እኔ መተሽ ማውራት አለብሽ ካላልኩ ድረስ መተሽ የኔና የሱን ወሬ እንድታቋርጪ አልፈልግም። ከሱ ጋር ማውራት ያለብኝና ማዳመጥ ያለብኝን ነገር ተገቢ በሆነ መንገድ ማዳመጥ አለብኝ። ገባሽ? በመደንገጥ ወይም ደግሞ የሆነ ነገር በማለት አንዲት ቃል ከደበቀን ምን አይነት ነገሮች ልንገባ እንደምንችል ምን አይነት ነገር ሊያመልጠን እንደምንችል አናቅም። ግን መጠየቅ እፈልጋለሁ። መጠየቅ ባለብሽ መንገድ መተሽ እንድጠይቀው አደርጋለሁ። እስከዛ ድረስ ግን ሄደሽ ነበሩኝ የምታያቸው የፎቶም ያንዳንድ ነገሮችን ማስረጃ አሰባስበሽ እንድታምጪልኝ እፈልጋለሁ። እሺ እንግዲህ ውድ ቤተሰቦቼ ያው የተባለውን እንግዲህ ደላላ እስከማወራው ድረስ ከእሷ ጋርም እንግዲህ ያለን ወሬ ይሄን ይመስል ነበር። የሚቀሩትን ነገሮች ደግሞ አንዳንድ መረጃዎችን ሰብስባ ታምጣለን። ፎቶም አንዳንድ ነገርም ስለሚያስፈልገን እስከዛ ድረስ ደላላውን ማውራ ይሆናል። እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። ካፍታ ቆይታ በኋላ መልሳለሁ። ቸር ቆዩልኝ። እሺ እንግዲህ ውድ ቤተሰቦቼ ያው ደላላው መጥቷል። ከሱ ጋር እንግዲህ ማውራት ያለብንን ነገር በሰፊው የምናወራ ይሆናል። እንዴት ነህ? ሰላም ነኝ። ለምንድን ነው ማደቁኝ? ምንድን ነው ፈልጉ ከኔ ማለት እኮ ከኔ የምፈልጉት ምንድን ነው? ምንም ማውቀው ነገር የለም። እኔ እንዴት ምንም ማውቀው ነገር የለም ማለት? እኔ ምንም የማውቀው ነገር የለም። ምንም ያየሁት ነገር ለረጅም ሰዓት የኛ ሰዎች ይዘው ሲያስቀምጡ ነበር አይደል? አዎ እኮ ተገቢ የሆኑትን ነገር ከአንተ አንደበት መስማት ስለምንፈልግ መሰለኝ እኛ ጋር ያቆየን እኮ። እኔ ምንም ማውቀው ነገር የለም። ስለዚህ ብለቁኝ ነው የሚሻለው ሰዓት ማለት። ለምንድን ነው የምንለቅ? እኔ ምንም ያየሁት ነገር የለም። ማውቀው ነገር የለም እኮ። ስለምን ነው ጉዳይ? እኔ አሁን እኔ ጋር ከመጣ ጀምሮ ትፈልጋለህ፣ የምትፈልግበት ጉዳይ አለ ብዬ ነው ያስቀመጥኩ አይደል? ግን እስካሁን ድረስ እኔ የማውቀው ነገር የለም፣ ያየሁት ነገር የለም። ምንድን ነው ያላየኸው? እኔ ምንም ያላየሁት ነገር የለም። ማውቀው ስለ ልጆቹም ስለምንም ስለምታወሩ ነገር ምንም ማውቀው ነገር የለም። ኦኬ፣ ስለ ልጆቹ ምናምን ሲባል እየተወራ ያለው ነገር ገብቶ ነው ማለት ነው እንደዚህ እየሆንክ ያለው? ምንም የምታወሩ ነገር ምንም የገባኝ ነገር የለም። እሺ ገነት፣ 2 እህቶቼን በእሱ አማካኝነት ሰው ቤት አስቀጥሬ እሱ ግን ያሉበትን
ደብቆኝ ለረጅም ጊዜያት ቆይቶ ነበር። ከዛ በኋላም ደግሞ እዛ በእልም ይሁን በአንዳንድ ነገሮች እዛ ሄጃለሁ። እዛ ሲሄድ ግን እህቶቼን ማግኘት አልቻልኩም ብላኛለች። ይሄ ነገር ከምን የመጣ? እኔ ገነትን ከዚህ በፊትም መታ አላውቅም፣ የማውቀው ነገር የለም። እኔ ገነትን አታውቃትም? አላውቃትም። እርግጠኛ ነህ? አዎ። እስቲ አንተ ስራ ምንድን ነው? እኔ ደላላ። እሺ፣ ደላላ ነው ስራዬ እኮ። የምትደልለው ምን አይነት ነገር ላይ? እኔ ቤት ደላላው ሰራተኞችን ወደ ሰው ቤት አስገባለሁ፣ የተለያዩ ስራዎችን እሰራለሁ። እንደው የእውነት ገነት የምትባል ልጅ አንተ ጋር መታ? ብዙ የተለያዩ ሰዎች እኔ ጋር ስለሚመጡ አሁን ገነት ማንቱን እንትላማንቱን ላውቃቸው አልችልም። እሺ፣ እንድታስታውሳት በግድ ይዛ አንድ ቤት ሄዳ ሁለት እህቶቿን በተለያዩ ሰዓት አንድ ቤት ውስጥ እንዳስቀጠርካቸው፣ ከዛ በኋላ ግን እዛ ስትወስዳቸው ገነት ሌባ ተብላ ተይዛ እህቶችሽም ሀብት ንብረቴን ሰርቀው ነው የጠፉት ብላ አንተ ያስቀጠርካቸው የቤት ባለቤት ገነትን ይዘው እንግዲህ ወደ ህግ አካል እንወስድሻለን የሚል ማስፈራሪያ ሲያደርሱባት ነበር። እሷ ልጅስ ታውቃታለህ? ገነትን አሁን ብዙ አይነት ገነት ስላለ አሁን እየነገርኩ ያለችዋን ገነት ታውቃታለህ? እሷን ታውቃታለህ? እህቶቿ ታዲያ የት ገቡ? ሴትዮዋ ጋር ወስጄ ነው በዛበት በወቅቱ ሴትዮዋ ጋር ወስጄ ነው ያስቀጥራቸዋለሁ። እሺ። ከዛ በኋላ ግን ሴትዮዋ ጋር ሊኖሩ አይኖሩ እኔ በዛ ሰዓት ብዙም ክትል ስላደረኩኝ እሱን ላውቅ አልችልም። ግን ሄዶ ማጣራትም ይቻላል በዛ ሰዓት ካሉ ማለት ነው። ለምንድን ካንተ ጋር እኮ አብራችሁ ሆናችሁ ነው ሄዳ ያሉትን ነገሮች ማጣራት ስትፈልግ እህቶችሽ ሀብት ንብረቴን ዘርፈዋል፣ አንቺም ሌባ ነሽ የነሱ ተባባሪ ነሽ ብላ ካንተ ጋር ሆና ነው። አንተም ደግሞ እንደዚህ ሌባ ከሆኑማ አንቺ መታሰር አለብሽ ብለሽ ታስፈራራት ነበር ገነትን። ዛሬ ግን ምንም እንደማያውቅ ሰው መልሰህ ነገሮች ለመሸፋፈን እየሞከርክ ነው ያለው። እኔ መሸፋፈን አልሞከርኩም እኮ ስርዓት ባለው መንገድ እንድታወራኝ ነው የምፈልገው። እኔ ያሉት ነገሮች አንድ ባንድ አሁን ብለቁኝ ነው የሚሻለው። በቃ ስለዚህ ለምን ነው የምንለቅ? ቆያ ማመነጫጨቃችሁኝ ነው። ስለዚህ እኔ ገነት መጣ አንተ ማመነጫጨቃችን ነው የሚገርም። እኔ ከፈለክ የማይሆን ነገር እንዳደርግ እያስገደድከኝ ነው። ማንም ሰው ጉልበት መጠቀም ሆነ ምንም አይነት ነገር ማድረግ አይፈልግም። ገባ? ስርዓት ስላለን ማለት ነው። ያሉትን ኢንፎርሜሽኖችን ተገቢ በሆነ መንገድ እንድትነግረን ነው የምፈልገው። አሁን ያልኩ ምንድነው ገነት ከዚህ በፊት ገነት ብዙ ገነቶች አሉ። እኛዋ ገነት ሆነች ግን ሁለት እህቶቿን አስቀጥራቸዋለሁ። እነሱ ጋር እኮ ካስቀጠርካቸው በኋላ እህቶቿ የት ነው የሄዱት? ከጀርባ ያሉት የህግ አካላቶች ናቸው። እንድታውቁ ያክል ነው የምነግርህ። እኔ መርማሪ ጋዜጠኛ ነኝ። ይሄ ጉዳይ እንደ ቀላል ተይዞ የሚለቀቅ አይነት ጉዳይ አይደለም። ሁለት ወጣቶች ጠፍቷሉ ተብሏል። እነዚያ ቤት ሰራተኞች ምንድነው የሆኑት? ያሉትን ነገሮች ተገቢ በሆነ መንገድ ብትነግረኝ ለአንተም ለኔም ይጠቅማል። ያው እኔ እንግዲህ ያው እነሱ ገነትን ያመጣቸውን ሰዎች እንግዲህ እንደዚህ ካልከኝ ለኔ ለራሴም ስለምሰጋ ያለው ነገር ልነግርህ እችላለሁ። በቃ ነው ወስጄ አስቀጥራቸዋለሁ። እሺ። ስለዚህ እነሱ እዛ ሴትዮዋ ቤት እንደገቡ በዚህ ላይ ሌቦች ናቸው ይሰርቃሉ ምናምን ወርቅ ምናምን ጠፋ ያሉ ስለሆነ ስለዚህ እነሱ ጋር ያሉት እዛ አካባቢ ስለሆነ የሚኖሩት ስለዚህ አንደኛ ነገር እዛ ቤትም ነው የሚል ይሰጋለሁ። አንዳንድ ነገር እየተባለ ስለሆነ የሰው ጅብ ናቸው ምናምን ብዙ ነገር ይባላልና ለራሴም ስለምዘጋ ያለው ነገር ይሄ ስለዚህ እኔ ይሄንን ነው እስካሁን። ቆይ ለራስህ ለምንድን ነው የምትሰጋው? በተደጋጋሚ ሰራተኛ እንደምታቀርብላቸው ሰምቻለሁ አይደል? ከነዚህ ሁለት ወጣቶች ውጪ በጣም ብዙ ሰዎችን እዛ ቤት እንደምታደርስ ሰምቻለሁ። አቀርብላቸዋለሁ ግን አንድ በሆነ አጋጣሚ ያየሁት ነገር አለና። ምን ያየው ነገር አለ? ሴትዮዋ አንዳንድ ነገር ናቸው እንደዚህ ምንድነው አምልኮና ምን አለባቸው ምናምንና እሱን ነገር አይቼ ከዛ ጋር ወደ ግን መፍራት ጀምሬያለሁና እንደዚህ አይነት ነገር እንደሆኑ ነው እኔ የተረዳሁት ማለት ነው። ከዛ በኋላ ግን ወደዛ ቤትም ሰው ማለትም ምናምን ትቻለሁ እና ለራሴም ከዛ በኋላ ወደዛ ቤት ማንንም ሰው ልካታቅ? ከዛ በኋላ አላውቅም። እርግጠኛ ነህ? ማንንም ሰው ወደዛ ቤት ልካታቅ? ከሁለቱ ውጭ አነት እሱ ነው ማለት። እሺ እንግዲህ ውድ ቤተሰቦቼ ገነት ማለት የምፈልገው ነገር አለ ብላ እያስቸገረች ስለሆነ ገነት ትምጣና መጠየቅ ያለባትን ነገር ወይም ደግሞ ከሱ ጋር ማውራት ያለባትን ነገር ታወራና ቀጥታ ወደ ተባልንበት ቤት እንሄዳለን። መደረግ ያለበትን ነገር በሙሉ እንግዲህ ከዚህ ሰዓት ጀምሮ እርምጃ የምንወስድ ይሆናል። አንተም እዛ ቤት ውስጥ ያሉትን ነገሮች በሙሉ ያደረስካቸውንም ሰዎች አንድ ባንድ ከዚህ በፊትም ያደረስካቸው ሰዎች የት እንዳሉ የት እንደገቡ አሁንስ ደግሞ ምን እየተፈጠረ ነው የሚለውን ነገር እንድታሳየኝ እፈልጋለሁ።
ግልጽ ነው አይደለ? እሺ እንግዲህ ውድ ቤተሰቦች እስቲ ገነት ትምጣና ፕሮግራማችንን እንቀጥል። ያስገቡልን ነይ ግቢ ገነት። አንተ ጭራሽ እዚህ አፍጠጣ ተቀመጣለህ። እህቶቼ ቤት ነው የታባለ ያረካቸው? ምን ይሆንሽ ነው? አንተ ውሻ እህቶቼ ቤት እንዳደረጋችሁ ይከለኝ። ሰማኛለህ? ተረጋጊ። እሺ የት ነው ያረካቸው? አንቺ እንዳትታሰሪ እኔ መጠየቅ እፈልጋለሁ። እሺ እኮ ተረጋጊ። በቃ አንተ ይሄ ያረክበት ቦታ ንገረኝ። ተረጋጊና መጠየቅ ባለብን መንገድ እንጠይቃለን። እባክሽን ተረጋጊ። አትፈው በቃ ሰማኛለህ?